በራሱ ተማምኖ በእውቀት የሚተጋ በሙያ ክህሎት የሚያፈራ ዜጋ ኑሮ እንዲሻሻል በቀጣይነት በማህበራዊና በኢኮኖሚ ገዝ ድህነት የሚያስወግድ የበቁ ዜጎች በሚል መሪ ቃል የተካሄደ ያለውን ውድድር ተገኝቼ መክፈቻ ንግግር እንዲያደርግ በመጋበዜ በስልጤ ዞን መንግስት ስም እጅግ አድርጌ አመሰግናለሁ። አንድ ያመስግኑልኝ ኮሌጁ እንደ ሀገር ሁሉ አቀፍ ብልጽግናን ለማረጋገጥ ቴክኒክና ሙያ ስልጠና ማዕከላትን መደገፍ ማብቃትና ብቁ እንዲሆኑ በቴክኖሎጂ የሚመሩ ዜጎች እንዲፈጠሩ ለማድረግ የሚደረገውን ጥረት ይበልጥ ደግፎና አብቅቶ መሄድ ወሳኝ ነው ማለት ነው። የቴክኒክና ሙያ ተቋማት ጠንካራና ለሀገር ብልጽግና እንዲሰለጥኑ ከማድረግ ይልቅ ባለፉት ዓመታት ቴክኒክና ሙያዎች የወደቁ ተማሪዎች ብቻ የሚገቡበት ሆኖ የታሰበ የቆየበት ጊዜ አልፎ በአሁኑ ጊዜ የቴክኒክና ሙያ ተቋማት በርካታ የበቁ ጠንካራ በቴክኖሎጂ የተደገፉ የማህበረሰብ ክፍሎች ልጆች እንዲወጡ እያደረገ የሚገኝ ተቋም ሆኗል ማለት ነው። እነዚህ በማህበረሰቡ ውስጥ የነበሩ የአመለካከት ችግሮችን ለመቅረፍ እንደ ዞን በርካታ በፓርቲ በመንግስት የተሰሩ የመጡ ስራዎች ያሉበትና እነዚህ አስተሳሰቦች በአሁኑ ወቅት እየተፈቱ ተሻግረን ያለንበት ሁኔታ መኖሩን ማየት የተቻለበት ነው። በመሆኑም ወራቤ ፖሊ ኮሌጅ እንደ ዞን ለምንሰራቸው ስራዎች በአጠረ ጊዜ ውጤት እንድናመጣባቸው ቅድም ፈድሉት ያነሳ እንደነበረው እንደ ዞን በርካታ ሀሳቦች አመንጭተን እነዚህ ሀሳቦች ደግሞ ምሁራኖች ይበልጥ የጋራ አድርጓቸው ለህብረተሰቡ ውጤት በርካታ ስራዎችን የሰሩ ያሉበት ሁኔታ ቢኖርም እንደዚህ ሀሳቦችን በመደገፍ በቴክኖሎጂ በፈጠራ በመደገፍ ኮሌጁ ትልቅ ሚና የተጫወተ ያለበት ሁኔታ እንዳለ ለማንሳት ነው። ተወዳዳሪ ሆኖ አካባቢያቸው የሚያስጠሩ ተወዳዳሪ እንደሚሆኑ ተስፋ አደርጋለሁ። ያችሁን ዜጋ እንደሚሆኑ እንደ ክልል ተወዳዳሪ የኮሌጆች መምህራኖች እና የፈጠራ ተማሪዎች የፈጠራ መምህራን እንዲሆኑ የሚያበረታታ በመሆኑ የዛሬው ውድድራችሁ ጤናማ ብቁ ተወዳዳሪ የሚወጣበት እንደ ክልል የሚወክሉ ለክልሉ ብርቅዬ የሆኑ መምህራኖች የፈጠራ ባለሙያዎች የሚወጡበት ውድድር እንዲሆን በዚህ አጋጣሚ መልዕክቴን አስተላልፋለሁ። ድህነት የሚያስወግድ የዜጎች ዋስትና ቴክኒክና ሙያ ትምህርት ስልጠና አሁን ለጫረው ሲሆን ቀርበን እናንተ ባውስ ታዲያ እናንተ ያደራጀው ወንበር ተወዳድረው አሸንፈን ያው ዲፋን ላይ ነው ያለው። ለዚህ ወዲህ ልክ እየሰራን ነው።